ተናስነት ከብራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩገናን ባለንበት ሰዓት አቆጣጠር የዛሬ ሐምሌ 21 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ጥቃትና ያገዛዙ የዘር ማጥፋት እርምጃ፣ ኢትዮጵያና የሞት ቅጣት፣ ትውልደ ኢትዮጵያኑ ታዳጊዎች መሰወር፣ አዲስ አበባና በየጊዜው የሚያድገው ህገወጥ ታክስ፣ የስሙላው ኮሚሽን፣ ፈጥሮና ትግራይ፣ የአሜሪካው ቆንስላ ጥቃትና የዱባይ ልመና የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። ምኒልክ ህዝብ በተለያዩ ግንባሮች ዛሬም ጠላት ላይ የወሰደ ያለውን ወታደራዊ እርምጃ አጠናክሮ መቀጠሉን አስታወቀ። ከላሊበላ ከተማና ሹምሻ ወይም ላሊበላ አየር ማረፊያ በሁለት አቅጣጫ በተንቀሳቀሱ የአገዛዙ ስልጣን አስጠባቂ ላይ የወሰደውን የደፈጣ ጥቃት ተከትሎም ድል መቀዳጀቱን ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ህዝብ ዛሬ ሐምሌ 1 ቀን 2018 የነበሩ ወታደራዊ ውሎችን አስታኮ ባወጣው መረጃ በተለያዩ ግንባሮች ውጊያው ተጠናክሮ የቀጠለ ሲሆን ከነዚህ ግንባሮች መካከል ከላሊበላ ከተማና ሹምሻ ወይም ላሊበላ አየር ማረፊያ በሁለት አቅጣጫ የተንቀሳቀሰው የአገዛዙ ስልጣን አስጠባቂ ጦር ወደ ብልብላ ከተማና ቡግናይና ከተማ ሲንቀሳቀስ የነበረ ቢሆንም በተለምዶ 06 ቀበሌ ሶርባ ተብሎ ከሚጠራው ቦታ ላይ ምኒልክ ዕዝ 3ኛው አሳምነው ኮር አካል በሆነው 30ኛ ማረጉ ተማረ ክፍለ ጦር በተውጣጡ ፋኖች የሰነዘረውን የደፈጣ ጥቃት ተከትሎ ድል መቀዳጀቱን አስታውቋል። በዚህ የታቀደና የተናበበው የደፈጣ ጥቃት 17ቱ የአገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ ከ20 በላይ መቁሰላቸውን፣ በዚህም ድንገተኛ ጥቃት ጠላት ቁስለኛውን እያንጠባጠበ በሞርታርና አየር መቃወሚያ ዙ 23 ሽፋን ሰጥቶ የተረፈው ኃይል እግሬ አይጩኝ ብሎ ወደ መጣበት ለመፈርጠጥ መገደዱን አስታውቋል። ኢቨንድ እንዳለበት ተመሳሳይ የምኒልክ ዕዝ 303ኛ አሳምነው ኮር 19ኛ ክፍለ ጦር ዋክሹም ብርጌድ ደሃና ወረዳ በሚገኝ የጠላት ኃይል ላይ የሰነዘረውን ጥቃት ተከትሎ አኩሪ ድል መቀዳጀቱን እዙ ዛሬ ባወጣው ተጨማሪ መረጃ ገልጿል። ምኒልክ ዕዝ 303ኛ አሳምነው ኮር 19ኛ ዋክሹም ብርጌድ በዋግምራ ዞን ደሃና ወረዳ አገዛዙ በተለምዶ ጥምር ጦር ወይም ሰላም አስከባሪ ብሎ የሚጠራውን ሚሊሻና ፖሊስ 04 ቀበሌ አርቢት ላይ አይቀጡ ቅጣት በመቅጣት ድል መቀዳጀቱን አስታውቋል። ዋክሹም ብርጌዶች የተከማቸውን የጠላት ምሽግ ቀድሞ በማጥናት ቁልፍ ቦታዎችን በመዝጋት በአገዛዙ ስልጣን አስጠባቂ ባንዳ ሚሊሻና ፖሊስ ላይ የማያዳግም እርምጃ በመውሰድ ድል መቀዳጀታቸውን አስታውቋል። ውጊያው ትላንት ሐምሌ 20 ቀን 2018 ከረፋዱ 4 ሰዓት እስከ ቀኑ 11 ሰዓት ተኩል የቀጠለ ሲሆን ከዋግምራ ዞን ከተለያዩ ወረዳዎች የተውጣጣው ደሃና ወረዳ 012 ቀበሌ ሲልዳ ላይ አለኝ የሚለውን የተጠናከረ ምሽግ በተወሰኑ የብርጌዷ ዋክሹም ፍሬዎች ክንድ ብርቱነት ሙሉ ለሙሉ አስረክቦ ጠላት የቀረ ኃይሉ ለመፈርጠጥ መገደዱን አስታውቋል። በነበረው አውደ ውጊያ 7 ያገዛዙ ባንዳ ሚሊሻዎች፣ 2 የወረዳው ፖሊስ አባላት ሲደመሰሱ ከ11 በላይ መቁሰላቸውን፣ የቀረው ኃይል ቁስለኛውን በአግባቡ ሳይሰበስብ አምደወርቅ ከተማ መፈርጠጡን የ303ኛ አሳምነው ኮር ህዝብ ግንኙነት መምሪያ አስታውቋል ሲል ምኒልክ ዕዝ ዛሬ ሐምሌ 1 ቀን 2018 ባወጣው በዚሁ መረጃ ገልጸዋል። ይህ በእንዲህ እንዳለ አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ በጎጃም ቀጠና የተንቀሳቀሰ ያለው ያገዛዙ ስልጣን አስጠባቂ ጦር ወታደራዊ አዛዦች አንዱ ብርጋዴር ጀነራል ሶፊያን ሺህ መሐመድ የአስገድዶ መድፈርና የዘር ማጥፋት መሐንዲስ መሆኑን ከአፋብን የሴቶች አመራር አንዷ አርበኛ አይን አዲሱ አለልኝ ገልጻ፣ ቀደም ሲል ይሄው ጀነራል የትግራዩን ጦርነት ተከትሎ ቤተክርስቲያንም ሆነ ህዝቡን ጨፍጭፉ ብሎ በአደባባይ ትእዛዝ ሲሰጥ የነበረበትን ሁኔታ በማስታወስ በአማራ ህዝብ ላይ ይህንኑ ድርጊት አጠናክሮ መቀጠሉን በጦር ወንጀልና በዘር ማጥፋት ከሚፈለጉ ያገዛዙ ወታደራዊ አዛዦች መካከል ተጠቃሽ መሆኑን ጭምር ገልጻለች። ከሃይማኖት አባቶችና ከሰብአዊ መብት ተቆርቋሪዎች ብርቱ የተማጽኖ ጥያቄ የቀረበለት የሳውዲ አረቢያ መንግስት 5 ተጨማሪ ኢትዮጵያንን በሞት መቅጣቱን አስታወቀ። ወደ ሳውዲ አረቢያ አደንዛዥ እጽ በድብቅም ሲያስገቡ ተይዟል የተባሉ ኢትዮጵያን በሞት የተቀጡት በትላንትናው ዕለት ሐምሌ 22 2018 ዓ.ም በአሲር ግዛት መሆኑን የአገሪቱ የአገር ውስጥ ጉዳይ ሚኒስትር ገልጿል። ከቅርብ ጊዜያት ወዲህ ከሳውዲ መንግስት የሞት ቅጣት የተፈጸመባቸው ኢትዮጵያን ቁጥርም ወደ 17 መድረሱ ተመልክቷል። ከዚህ ቀደም ባለፈው ሰኔ 16 5 ሰኔ 1 4 ባለፈው ሚያዝያ 13 2018 ዓ.ም 3 ኢትዮጵያን የሞት ቅጣት የተፈጸመባቸው ሲሆን የሳውዲ አረቢያ የአገር ውስጥ ጉዳይ ሚኒስትር በመግለጫው የጸጥታ አካላት ወንጀለኞቹን በቁጥጥር ስር አውለው ባደረጉት ምርመራ ጥፋቱን መፈጸማቸውን በመረጋገጡ ክስ እንዲመሰረትባቸው ተደርጓልም ብለዋል። ፍርድ ቤት ውሳኔ ላይ ይግባኝ ተጠይቆ የነበረ ቢሆንም የጠቅላይ ፍርድ ቤቱ ብይኑን በማጽናቱ በሸሪያ ህግ
መሰረት የንጉሳዊ ትዕዛዙ ተፈጻሚ እንዲሆን ተደርጓልም ሲል በመግለጫው አትቷል። ሚኒስትሩ የሞት ቅጣቱ ዓላማም የዜጎችን ደህንነት ለመከላከልና ነዋሪዎችን ከአደንዛዥ እጽ አደጋ ለመጠበቅም እንዲሁም አደንዛዥ እጽን ለሚያዘዋውሩና ለሚያስፋፉ አካላት በሕግ የተደነገጉትም እጅግ ከባድ ያላቸው ቅጣቶችን ተፈጻሚ ማድረግ መሆኑን በመግለጫው ላይም ጠቅሷል። ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ የሂውማን ራይትስ ዎችን ጨምሮ በርካታ የሃይማኖት አባቶችና የሰብአዊ መብት ተሟጋቾች በኢትዮጵያን ላይ የሞት ቅጣት እንዳይፈጸም ተማጽኖ ማቅረባቸው አይዘነጋም። ሂውማን ራይትስ ዎች ሀሚሽ ሙሻት በተባለው እስር ቤት ውስጥ ቢያንስ 63 ኢትዮጵያን ከአደንዛዥ እጽ ጋር በተያያዘ የሞት ቅጣትም እንደተጋረጠባቸው በማስጠንቀቅም መግለጫ ማውጣቱንም መዘገባችን ይታወሳል። የሰብአዊ መብት ተሟጋቹ ይህንን መግለጫም ካወጣ በኋላ የ14 ኢትዮጵያን በሞት የተቀጡ ሲሆን የመገናኛ ብዙሃን ከ200 በላይ ኢትዮጵያን በዚሁ በሀሚሽ ሙሻት እስር ቤት ውስጥ የሞት ቅጣታቸውን እየተጠባበቁ ናቸውም ሲሉ በተከታታይ መዘገባቸው አይዘነጋም። የኢትዮጵያ የውጭ ጉዳይ ሚኒስትር በ5 ኢትዮጵያን የሞት ቅጣትም ዙሪያ ያወጣው መግለጫም ባይኖርም የሞት ፍርድ የፈረደባቸው ስደተኞች በሚመለከት ከሳውዲ ባለስልጣናት ጋር በቅርበት እየሰራ መሆኑን ገልጾ ባለፈው ሐምሌ 6 2018 ባወጣው መግለጫ ከሳውዲ አረቢያ የሚመለከታቸው አካላት ጋር የህግ ሂደት ላይ ያሉና የፍርድ ውሳኔ የተላለፈባቸው ኢትዮጵያንን በተመለከተም ከሚመለከታቸው ያላቸው የሀገሪቱ ባለስልጣናት ጋር በቅርበት እየተነጋገረ ነው ሲል መግለጫ ማውጣቱም ይታወሳል። ከላሊበላ ከተማ በተወረወረ መድፍ ኩል መስክ ደብረ ፀሐይ ከተማ የሚኖሩ ንጹሐን ላይ ጉዳት ደረሰ። በወለጋማ አገዛዙ ፋኖ ጋር ተዋግቶ ማሸነፍ ባይችልም ሰላማዊ ሰዎች ላይ ያነጣጠረ ጥቃት መፈጸሙ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ይፋ እንዳደረገው ከላሊበላ ከተማ በተወረወረ መድፍ ኩል መስክ ደብረ ፀሐይ ከተማ የሚኖሩ ንጹሐን ላይ ጥቃት መድረሱን ዛሬ ሐምሌ 21 ቀን 2018 ባወጣው መረጃ አስታውቋል። የአማራ ህዝብ እንደ ህዝብ ከሚኖርበት እናት ሀገሩ እንዲሰደድና እንዲጠፋ አስቦና አልሞ ታሪካዊ በሆነ ዘዴ እየሰራ የሚገኘው ብልጽግና መሬት ላይ የሚታየውን እኩይ ተግባሩን በወንበር አስጠባቂው ምስለኔ ስልጣን አስጠባቂ ሰራዊት አማካኝነት እየፈጸመ እንደሚገኝ ህዝቡ ባወጣው በዚሁ መረጃ ጠቅሶ እንደ አስትሮጎስና ቫንዳን ህዝቦች ከምድረገጽ እንዲጠፋ የተፈረደበት የአማራ ህዝብ በሰሜን ወሎ አስተዳደር ላሊበላ ከተማ ዛሬ ሐምሌ 1 ቀን 2018 ከረፋዱ 5 ሰዓት ጀምሮ ያገዛዙ ሜካናይዝድ ሰራዊት በዘፈቀድና በግድየለሽነት ወደ ኩል መስክ ደብረ ፀሐይ ከተማ ተከታታይ 3 የመድፍ ጥቃት ሰንዝሮ ንጹሐንን ህይወት መቅጠፉን ንጹሐንና ንብረት ላይ ከፍተኛ ጉዳት ማድረሱን ገልጿል። በተወረወረው መድፍ አረር 2 ህጻናት፣ አንዲት ልጃገረድ ላይ ከፍተኛ ጉዳት የደረሰ ሲሆን ኤል ሼፕ ዘመናዊ ቤት ከነሙሉ የቤት እቃው መውደሙን ምኒልክስ ህዝብ ግንኙነት መምሪያ ዛሬ ሐምሌ 1 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ ህዝብ ግንኙነት መምሪያ ዛሬ ሐምሌ 1 ቀን 2018 ይፋ እንዳደረገው ላለፉት ተከታታይ ቀናት ከአገዛዙ ስልጣን አስጠባቂ ጦር ጋር በተለያዩ ግንባሮች የወሰደውን ጥቃት ተከትሎ ከፍተኛ ድል የተቀዳጀ ሲሆን ጠላት የደረሰበትን ሽንፈት ለማካካት ዛሬ ሰላማዊ ሰዎች ላይ ያነጣጠረ ጥቃትና ዝርፊያ መፈጸሙን ጠቅሷል። በዚህም ዛሬ አዳሩን በምስራቅ ወለጋ ዞን ጉቶ ጊዳ አያና ወረዳ፣ በጉዳያ ቢላ ወረዳ በሁለት ወረዳዎች ላይ በምትገኘው ጊዮርጊስ ከተማ ላይ ተደጋጋሚ የጀት ድብደባ በመፈጸም ንጹሐንን መግደሉን ህዝቡ ጥቃቱን ተከትሎ ከአካባቢው ሲለቅ ወደ ቦታው በመግባት የህዝብ መገልገያ ወፍጮና ቤቶችን በማቃጠል እንዲሁም በመዝረፍና ከጥቅም ውጭ በማድረግ የተለመደ ጸያፍ ድርጊቱን እያከናወነ ይገኛል ሲል ጠቅሷል። በዚሁ ከተማ 2 መነኮሳትና በእድሜ ገፋ ያለ አባትን ጨምሮ በውል ያልታወቁ ንጹሐንን አግቶ ይዞ መውጣቱን የጠቀሰው መረጃ በተመሳሳይ በምስራቅ ወለጋ ዞን አንገር ጉተን ከተማ ሚካኤል ሰፈር ልዩ ቦታው 15 ቁጥር አካባቢ በመጫወት ላይ ያሉ 2 የ7 ዓመትና የ9 ዓመት ልጅ ላይ ተኩስ መክፈት የ7 ዓመቱ ልጅ ህይወቱ ሲያልፍ የ9 ዓመቱ ደግሞ በሞትና በህይወት መካከል እንደሚገኝ ይኸው መረጃ አስታውቋል። አፋብን ወለጋ ቢዛሞ አንሻ ሰይድ እዝ ከሌሎች ወንድሞቻችን ጋር ይህንን አገዛዝ ከወዲያኛው ለማስወገድ ወታደራዊ አቅማችንን እያጎለበትን አደረጃጀቶችን እያዘመን እንገኛለን በማለት ፋኖን ፊት ለፊት ገጥሞ ማሸነፍ ያቃተው አገዛዝ ሰላማዊ ሰዎችን ዛሬም የጥቃት ኢላማ ማድረጉን እዙ ዛሬ ሐምሌ 21 ቀን 2018 ባወጣው በዚሁ መረጃ ገልጿል። በስካንዲኔቪያዋ አገር ስዊድን በየዓመቱ በሚካሄደው ዘ ጉቴም ካፕ የታዳጊ ወጣቶች እግር ኳስ ውድድር ላይ ለመሳተፍ ወደ ጉተንበርግ ስዊድን ያቀኑ ወደ 20 የሚጠጉ ኢትዮጵያውያን ታዳጊዎች ከውድድሩ ስፍራ መሰወራቸው ተዘገበ። የአገሪቱ ፖሊስ ከወንጀል ጋር የተያዘ አይደለም፣ ታዳጊዎቹ በፈቃዳቸው ተሰውረዋል ሲልም ሪፖርትም አውጥቷል። የተለያዩ የአገሪቱ መገናኛ ብዙሃን እንደዘገቡት እድሜያቸው ከ14 እስከ 17 ባሉት ዓመታት ውስጥ የሚገኙት 20 ኢትዮጵያኑ ታዳጊ ወንዶች የውድድሩ መጠናቀቂያ ላይ ተቀምጠውበት በነበረው ትምህርት ቤትም ለቀው ወደ አልታወቀ ስፍራ መሰወራቸውም ፖሊስም ጠቅሰው ዘግበዋል። በመስተንግዶ ጋር በተያያዘ በህፃናቱ
ጉዳይ ኃላፊነት ያለው የጎቴም ካምፕ ለፖሊስ ባቀረበው የአፋልጉን ሪፖርት ፖሊስ ባካሄደው ዳሰሳም ኢትዮጵያኑ ታዳጊዎች በራሳቸው ጊዜ መሰወራቸውን ወደ አገር ቤትም እንደማይመለሱም ገልጿል። የአካባቢው ፖሊስም በማከልም ከነዚህ የኢትዮጵያ ህጻናትም ጀርባ ምንም አይነት የህገወጥ ሰዎች ዝውውር፣ ሂውማን ትራፊኪንግ ወይም ተመሳሳይ ወንጀሎችም አልተካሄደም ብለዋል። ኢትዮጵያኑ ታዳጊዎች ለምን ወደ አገር ቤትም አንመለስም እንዳሉ ለጊዜው ያልተገለጸ ይሁን እንጂ በኢትዮጵያ የተንሰራፋው የጎሳ ፌዴራሊዝም ፖለቲካም ሳቢያ በርካታም ኢትዮጵያን በአገራቸው በሰላም ሰርተው ወጥተው መግባትም አልቻልንም በማለትም ባህርና የብስም አቋርጠው ወደማያውቁት አገራት ለአስከፊ ስደት መዳረጋቸውን በተደጋጋሚ ጊዜያት መዘገባችን አይዘነጋም። በዚህ ዓመት በስዊድን በተካሄደው የጎቴያም ካምፕ 78 ሀገራት የተወጣጡ በ100 ሜዳዎች የተፋለሙ 35000 ታዳጊዎችም ተሳታፊዎች ሆነዋል። ከ6 ቀናት በፊት በተጠናቀቀው የዚህ የጎቴያም ካምፕ ውድድር አስተናጋጇ ስዊድንን ጨምሮ ፈረንሳይ፣ ጃፓን፣ ናይጄሪያ፣ ኖርዌይ፣ ጋና፣ ጀርመን፣ ታንዛኒያ፣ እንግሊዝ፣ ስፔን፣ ኬንያ፣ ህንድና አይስላንድ የ13 አገራት ቡድኖች በተለያዩ የዕድሜ እርከን ማሸነፋቸው ታውቋል። በአዲስ አበባ በግብር ስም የሚደረገው ዝርፊያ ተጠናክሮ ቀጥሏል። የአከራይ ተከራይ ግብር በሚል የ2018 ተገምቶላቸው የከፈሉ በይቅርታ ስም ዳግም ተጨማሪ ክፍያ እንዲከፍሉ እየተጠየቁ መሆናቸው ቅሬታ አስነስተዋል። የጣራና ግድግዳ ግብር በሚል በህገወጥ መንገድ የተሻሻለው ክፍያም ህዝቡን እያማረረ ይገኛል። በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ለአከራይ ተከራይ ተመን ወጥቶለት ኪራይ እንዲከፍሉ የተደረጉ ነዋሪዎች የኪራያቸውን ግብር ከከፈሉ በኋላ ይቅርታ መክፈል ያለባችሁ በ2018 ዓ.ም ልትከፍሉት የሚገባውን አይደለም በሚል እንደገና ተጨማሪ ክፍያ እየተጠየቁ ሲሆን የከተማው አስተዳደር ገቢ ያሻሽላለሁ በሚል ጭፍን እርምጃ አከራዮች ካላከራዩት ገንዘብ ላይ በግብር ስም ተጨማሪ ዝርፊያ ለመፈጸም እየተንቀሳቀሰ በመሆኑ በቅሬታ የተነሳ ይገኛል። የአገሪቱን ሀብት በብልጭልጭ ፕሮጀክቶችና በጦርነት እያባከነ የሚገኘው አገዛዝ ሰሞኑን በአዲስ አበባ ከተማ ከንቲባ አዳነች አቤቤ አማካኝነት ለተለያዩ የከተማው አመራሮች በ10 ሚሊዮኖች በሚቆጠር አመራሮች ከፍተኛ የከተማውን ህዝብ ሀብት በማባከን መኪና ገዝተው እስከ መሸለም የደረሱ ሲሆን ይህንን ያልተገባ ድርጊታቸውን ተከትሎ ቅሬታ የተነሳ ባለበት በዚህ ወቅት በአንድ በኩል ለአከራይ አሳቢ በመምሰል በተከራይና አከራይ መካከል ችግርና ቅራኔ እንዲፈጠር ሆን ብለው በመስራት በተደጋጋሚ እነሱ ቀውስ ላይ የጣሉትን ኢኮኖሚ ተከትሎ አከራዮች የኪራይ ጭማሪ እንዳያደርጉ ተደጋጋሚ መመሪያ የሚያወጡ ቢሆንም ካከራዩት በላይ በዓመቱ መጨረሻ ግብር እንዲከፍሉ መጠየቅ ግልጽ ዝርፊያ መሆኑን በቅሬታ የተነሳ ይገኛል። የከተማ አስተዳደሩ የገቢዎች ቢሮ የሚቀርቡ ቅሬታዎችን አልቀበልም፣ ይቅርታ ተብላችኋል፣ የተጠየቃችሁትን ክፈሉ የሚል ጫና እየፈጠረ ሲሆን ክፍያውን አልፈጸሙም ያሏቸው አከራዮችን የባንክ ሂሳብ ለማገድ እያስፈራራና አንዳንዶችንም ሂሳባቸውን በማገድ ህገወጡን ክፍያ እንዲከፍሉ እያስገደደ መሆኑን በቅሬታ የተነሳ ይገኛል። የከተማ አስተዳደሩ በየጊዜው የሚጥላቸው ህገወጥ የክፍያ አይነቶችና ጭማሪዎች ከህግ አግባብ ውጭ መሆናቸውን በተለይም የጣራና ግድግዳ ግብር የተባለው የፕሮፐርቲ ታክስ በዘፈቀደ የሚጣልና ነዋሪዎችን ከጊዜ ወደ ጊዜ እያማረረ መሆኑን በቅርቡ አንጋፋው አትሌትና የተሳካለት የቢዝነስ ሰው የሆነው ኃይሌ ገብረስላሴ ሳይቀር ከዓመት በፊት ቅሬታ ያቀረበበት አስተያየት እንደ አዲስ በስፋት እየተዘዋወረ ሲሆን እናት ፓርቲ ይህ ህገወጥ ግብር በከተማ አስተዳደሩ አላግባብ መጫኑን ተከትሎ በፍርድ ቤት ተከራክሮ የረታ ቢሆንም በአገዛዙ ፖለቲካዊ ጫና ጠቅላይ ፍርድ ቤቱ ፓርቲው ህዝቡን ወክሎ ሊከራከር አይችልም በሚል ጉዳዩ ላይ ውሳኔ መስጠቱን እናት ፓርቲ በጊዜው በቅሬታ ለህዝቡ አስታውቆ እንደነበር አይዘነጋም። በተለያዩ አቅጣጫዎች ዜጎች በሰላም ተንቀሳቅሰው መስራት ባልቻሉበት በየጊዜው እያደገ ያለው የተለያየ ስም የሚሰጠው የግብር ዘረፋ አገዛዙ ስልጣኑን ለማስቀጠል ከፍተኛ ሀብት በማባከን እያካሄደ ያለውን ጦርነት ለመምራት ህዝቡን በልዩ ልዩ ግብር ስም እየዘረፈ እንደሚገኝ በቅሬታ የተነሳ ሲሆን ህዝቡም ሆነ ሰራተኛው ታግሎ በቃኝ እስካላለ ድረስ ጫናው በተለይም በቀጣዩ ዓመት ተጠናክሮ ሊቀጥል እንደሚችል ለዚህም ዓለም አቀፉ የገንዘብ ድርጅት $5 ቢሊዮን ያበደረው የጠቅላይ ሚኒስትር አብይ አህመድ አገዛዝ ተጨማሪ ግብሮችን በህዝቡ ላይ በመጫን ስልጣኑን ለማስቀጠል ቆርጦ መነሳቱ በቅሬታ ሲነሳ መቆየቱ አይዘነጋም። በአገሪቱ ጦርነት እየተካሄደና ለተጨማሪ ጦርነት ሰፊ ዝግጅት እያደረገ ያለው አገዛዝ ለይስሙላ በሚያካሄደው ምክክር ለገዢው ብልጽግና ፓርቲ ታማኝ የሆኑ የኦሮሞ ብልጽግና ፓርቲን ዋና ዋና አጀንዳዎች ለማስፈጸም ተልዕኮ የተሰጣቸው በብዛት በሚሳተፉበትና በዚሁ ፓርቲ ምርጫ ከሀገሪቱ የተለያዩ አካባቢዎች በሀገር ሽማግሌ፣ የማህበረሰብ ወኪልና የሃይማኖት አባቶች በሚል ተወክለው የመጡ ግለሰቦች የሚያደርጉት ውይይት ላይ ፓርላመንታዊ ስርዓት ሳይቀየር የጠቅላይ ሚኒስትርነት ስያሜ በፕሬዚዳንት ይተካ በማለት ጠቅላይ ሚኒስትር አብይ አህመድ
ኮሚሽኑን ካቋቋሙበት ግባቸው አንዱ ፕሬዚዳንታዊ ስርዓት ለመመስረት መሆኑ ሲጠቀስ የቆየ ሲሆን ይህንኑ ተከትሎ ማሻሻያ እንዲደረግ ሀሳብ እስከ ማንሳት የደረሱ እንዳሉ ታውቋል። እንዴ በ50 ሌላ ጊዜ በ80 ሌላ ጊዜ 500 የተባለ በተለያየ የተበጣጠሰ ቡድን ውስጥ መሰረታዊ ጥያቄ የሚያነሱ በተለይም አዲስ አበባና ድሬዳዋን በተመለከተ የፌዴራል ከተሞች ወይም ራሳቸውን የቻሉ ክልሎች ይሁኑ የሚሉ ሀሳቦችን ያነሱ እንዲበታተኑና ድምጻቸው እንዲታፈን መደረጉን በተቃራኒው አዲስ አበባ የኦሮሚያ ክልል እናደርጋለን በሚል ተልዕኮ የተሰጣቸው በተመካካሪ ስም የተሰገሰጉት ያገዛዙ ካድሬዎች በአብላጫ ድምጽ ጸደቀ በሚል ይህንኑ አጀንዳና ሌሎች የሚፈልጓቸውን ለማጽደቅ ዛሬም እየተንቀሳቀሱ መሆኑን የሚጠቅሱ መረጃዎች ወጥተዋል። ፓርላሜንታዊ ስርዓት መፍረስ የለበትም፣ ተቃውሞ ያስነሳብናል በማለት ካድሬዎቹ ውይይቱን ተከትሎ ወጣ ያሉትን መረጃ መሰረት በማድረግ ፓርላሜንታዊ ስርዓት ሳይቀየር የጠቅላይ ሚኒስትርነት ስያሜ በፕሬዝዳንትነት ይቀየር በማለት የጠቅላይ ሚኒስትሩን ፍላጎት ለማሳካት ያላቸውን እቅድ ይፋ ማድረጋቸው ታውቋል። የፓርላሜንታዊ ስርዓት የህዝቦችን ውክልና የሚያረጋግጥ ለትክክለኛ ዲሞክራሲ የሚጠቅም በብዙ ማንነቶች ውስጥ ለህብረትና ለፖለቲካዊ መረጋጋት አቅም የሚሰጥ አስፈጻሚውን ለጥያቄ የሚያቀርብና በፌዴራሉ መንግስትና በክልሎች መካከል የመካከለኛ ተስማሚነት የሚፈጥር ስርዓት በመሆኑ ዙሪያ ትልቅ መግባባት ላይ ደርሰዋል የተባለ ቢሆንም ፓርላሜንታዊ ስርዓቱም በገዢው ፓርቲ ቁጥጥር ስር በመሆኑ ይህንን ውጤት ማምጣት ባይችልም የውክልና ጉዳዮችን በተመለከተ የአንድ ሰው ፈላጭ ቆራጭ ለማጽደቅ አሁን ባለው ተጨባጭ ሁኔታ ፕሬዚዳንታዊ አሰራር ለመመስረት የሚደረገው እንቅስቃሴ አደገኛ መሆኑን የሚጠቅሱ ድምጾች እንዳይሰሙ ሀሳባቸው ጎልቶ እንዳይወጣ መደረጋቸውም ታውቋል። ከዚህ ቀደም ከሶማሌና ከአፋር የመጡ ተወያዮች መንግስታዊ ስርዓቱን ከፓርላሜንታዊ ወደ ፕሬዚዳንታዊ እንቀይራለን የሚለውን በአጀንዳ መካተቱን ተከትሎ ቅሬታ እስከ ማቅረብና ለአንድ ሰው ስልጣን ስንል አልተሰበሰብንም የአንድ ሰው ኮሚሽን እስከ ማለት መድረሳቸውን ጠቅሰን መዘገባችን አይዘነጋም። ይህኑ ቅሬታ ለማለዘብ ይመስላል የሶማሌ ብሔር ተወላጅ የሆኑት የቀድሞ ኢህአዴግ አጋር የተባለው ሶዴፓ ገዢ ፓርቲ ከፍተኛ ሊቀመንበር የነበሩት አምባሳደር መሐመድ ድሪር ምንም ችግር አልተፈጠረም፣ በማህበራዊ ሚዲያ የሚሰራጨው መረጃ ሐሰት ነው ማለት በውስጥ የተነሱ ቅሬታዎችና ግልጽ ተቃውሞዎችን ለማድበስበስ መሞከራቸው አይዘነጋም። የገዢው ብልጽግና ፓርቲን አጀንዳ ለማስፈጸም በአገሪቱ የእርስ በርስ ጦርነት እየተካሄደ ጦርነት ሳይቆሙ የህሊናና የፖለቲካ እስረኞች ሳይፈቱ በገዢው ፓርቲ ተመልምሎ የመጡ ካድሬዎቹና የእነሱ ደጋፊዎች የሚያደርጉት ውይይት በአገሪቱ ፖለቲካዊ ችግር ላይ ዘላቂ መፍትሄ ሊያመጡ አይችሉም። ይልቁኑ አገሪቱን ህልውና አደጋ ውስጥ የሚከት ተጨማሪ የእርስ በርስ መፋጠጥ የሚያስከትል ውሳኔዎችን ገዢ ኦሮሞ ብልጽግና ፓርቲ ስልጣኑን በመተማመን ለመወሰን ይህንን ኮሚሽን በሽፋንነት እየተጠቀመ ይገኛል የሚሉ አስተያየቶች ዛሬም ጎልተው እየተደመጡ ይገኛል። አቶ ሽመልስ አብዲሳ የመንግስት አስተዳደር ይቀይራል፣ ክልሎች ይፈርሳሉ የሚል ጥያቄ ያላቸው ወገኖች መኖራቸውን በማንሳት በቅርቡ በአዳማ ወይም ናዝሪት በነበረ ስብሰባ ላይ በዚህ ምክክር ኦሮሚያ የበለጠ ተጠናክራ ትወጣለች፣ የምታጣው ነገር አይኖርም፣ አንዳንዶች ኦሮሚያ ይፍረስ የሚሉት ቅዠት ነው በሚል ምክክሩ የእነሱን ፍላጎት ለማሳካት የተቋቋመ መሆኑን በግልጽ መናገራቸውን ጠቅሰን መዘገባችን አይዘነጋም። ከሰሞኑ በትግራይ ክልል ማዕከላዊ ዞን የተከሰተም ከባድ የበረዶና የኃይለኛ ዝናብ አደጋም የአንድ ሰው ሕይወትም ከማለፉም በላይ ሰብሎችን ማውደሙ ተገለጸ። እንስሳትን መግደሉም እንዲሁም ከ10 ሺህ በላይ ሰዎችን አፈናቅሏልም ተብሏል። ይህ በተፈጥሮ አየር መዛባት ኤሊኖ ምክንያት በተከሰተው የአየር ንብረት መዛባትም በግጭትም ተጽዕኖችና በረጅም ጊዜ ምግብ ዋስትና ማጣትም ቀድሞውኑ ተባብሶ የነበረውን የክልሉን ሰብአዊ ቀውስን ይበልጥም እንዳከበደውም ተገልጿል። የቀይ ተክሊ ወረዳም አስተዳደር ባለፈው ሐምሌ 14 2018 ዓ.ም እንደገለጸው በረዶና ኃይለኛው ነፋስ የተቀላቀለበት ኃይለኛ ዝናብ ከፍተኛ ውድመት ማድረሱን ተከትሎ አስቸኳይ ድጋፍም እንዲደረግም ጥሪም አቀርቧል። አደጋው 5 ቀበሌዎችን የጎዳም ሲሆን በእርሻ መሬት፣ በቤቶች፣ በእንስሳትና በነዋሪዎች መተዳደሪያ ላይም ከፍተኛ ጉዳት ማድረሱም ተገልጿል። የቀይ ተክሊ ወረዳ ምክትል አስተዳዳሪና የኢኮኖሚ ዘርፍ ኃላፊው አቶ ሀፍቶም ዘነበ ለክልሉ መገናኛ ብዙሃን እንደገለጹት በረዶው የ12 ዓመት ልጅም ከብቶችን በመጠበቅ ላይ እያለ የመጣው ጎርፍም ወስዶትም ህይወቱ ማለፉን ገልጸዋል። ታዳጊው ወደ ቤትም ሳይደርስም በበረዶው ተመቶ በጎርፍ መወሰዱንም ኃላፊው ጠቅሰዋል። የወረዳ ባለስልጣናት እንደገለጹትም አደጋው 29 ፍየሎችን፣ 8 ከብቶችን፣ 3 የጭነትም እንስሳትና 146 ዶሮዎችን ጨምሮ የ201 እንስሳትን ህይወት የቀጠፈ ሲሆን 12 ቤቶችም ሙሉ በሙሉ በበረዶው መፍረሳቸውና 625 ቤቶችም ደግሞ ጉዳትን እንደደረሰባቸውም
ገልጿል። በአጠቃላይ 2134 አባወራዎች 10556 ሰዎች የሚወክሉ አደጋው የደረሰባቸው ሲሆን ከዘመዶቻቸው ከጎረቤቶቻቸው ጋር ወይም ጊዜያዊ መጠለያ ውስጥ ለመጠለል መገደዳቸውም ተገልጿል። በግብርናው ላይ ያደረሰው ውድመትም ቀድሞውኑ ከባድ ፈተና ውስጥ በሚገኘው በትግራይ ክልል ውስጥ የምግብ ዋስትና ችግር የበለጠ ያመሰቃቀለዋል ተብሎም ተሰግቷል። እንደ አቶ ሀፍቶም ገለጻ የማሽላ፣ የበቆሎ፣ የኑግና የሌሎችም ሰብሎች የተዘራበት 1059 ሄክታር የእርሻ መሬት ሙሉ በሙሉ የወደመ ሲሆን በተጨማሪም 115 ሄክታር በመስኖ የሚለሙ ቋሚ ተክሎችና ከ80 እስከ 100 ገደማት እንደደረሰባቸውም ተገልጿል። ኃላፊው ለመገናኛ ብዙሃን በሰጡትም ተጨማሪ አስተያየት አደጋው የተከሰተው ወረዳው ምንም የክረምት ዝናብ ሳያገኝ 46 ተከታታይ ድርቅ ቀናትን ካሳለፈ በኋላ ሲሆን አርሶ አደሮች በሚያዝያ ወር ባገኙት ቀላል ዝናብ ሰብል ዘርተው የነበረ ቢሆንም የበረዶው አደጋ በመከሰቱ የነበሩትም ሰብሎች ሙሉ በሙሉ መውደማቸውም ተገልጿል። አቶ ሀፍቶም እስካሁን ምንም አይነትም እርዳታ ከፌዴራል መንግስቱም ሆነ ከክልል ባለስልጣናት እንዳልደረሰም ገልጸው የወረዳ የዞንና የክልል አመራሮች የተጎዱ አካባቢዎችን ሲጎበኙ እንዳዩትም አርሶ አደሮች አስቸኳይ ድጋፍ በመጠበቅ ላይ እንደሚገኙም ገልጸዋል። የቀይ ተክሊ አስተዳደር የመንግስት ተቋማትም ሰብአዊ ድርጅቶችና ሌሎችም አጋሮች የጤፍ፣ የስንዴ፣ ገብስና የሽምብራም ዘር፣ የማዳበሪያ እቃዎችም፣ ቆርቆሮና የወደሙ ቤቶችን መልሶ የመገንባትም የሚያስፈልጉትን ቁሶችን ጭምር የአደጋ ጊዜም ድጋፍም እንዲያቀርቡላቸውም ተማጽነዋል። በወላይታ በአጭር ጊዜ ውስጥ ታድሶ አገልግሎት ይሰጣል የተባለው የተቃጠለው የኦታና ሆስፒታል አለመታደስና ለኮሪደር ልማት ተብሎ የተቆፈሩ መንገዶች በነዋሪዎች ዕለት ዕለት ኑሮ ላይ ከፍተኛ ጉዳት እያደረሰ በመሆኑን በቅሬታ የተነሳ ይገኛል። በደቡብ ኢትዮጵያ ክልል በወላይታ ዞን ሶዶ ከተማ የልማት መዘግየት የኦታና ሆስፒታል ውድመትና ለኮሪደር ተብሎ የተቆፈሩ መንገዶች በነዋሪዎች ዕለት ከዕለት ኑሮ ላይ ከፍተኛ ጉዳት እያደረሱ መሆኑ ተገልጿል። የወላይታ ሶዶ ከተማ የታሪኳንና የባህሏን የንግድ ማዕከልነቷን ያህል ለልማት ትኩረት እንዳልተሰጠት በወቀሳ የሚያነሱ ወገኖች በአሁኑ ወቅት በከተማዋ እየታዩ ያሉ የልማት ስራዎች መስተጓጎልና መዘግየት የከተማዋን ነዋሪዎች በእጅጉ እያሳሰበ እንደሚገኝ ጠቅሰዋል። ከተማ ወደፊት መራመድ ሲገባት በተጀመሩና በተንቀራፈፉ ፕሮጀክቶች ምክንያት ወደ ኋላ እየተሳበች ትገኛለች የሚሉ ቅሬታዎች የተነሱ ሲሆን ለከተማዋ ብቻ ሳይሆን ለመላው አካባቢው ሕዝብ ዋነኛ የጤና ጋሻ በመሆን ከ1920 ጀምሮ አገልግሎት እየሰጠ የነበረው ትልቁ ኦታና ሆስፒታል በድንገተኛ እሳት አደጋ ከወደመ ጉዳት ከደረሰበት በኋላ በአስቸኳይና በፍጥነት ይታደሳል የሚል ቃል የተገባ ቢሆንም ፖለቲከኞቹ ቃላቸውን አጥፈው ዛሬም ድረስ እድሳቱ አለመከናወኑ፣ በዚህም ሆስፒታሉ ሙሉ ለሙሉ አገልግሎት መስጠት በሚያስችል ደረጃ አለመታደሱ በቅሬታ ተነስተዋል። የዚህ መዘግየት የጤና መድን ተጠቃሚ በሆኑ አርሶ አደሮችና ቤተሰቦቻቸው ላይ ከፍተኛ ሰብአዊ ቀውስ እያስከተለ እንደሚገኝ፣ የሆስፒታሉ መልሶ አለመገንባትና የአገልግሎት መቋረጥ አቅመ ደካሞችና የአርሶ አደሮች ተገቢውን ሕክምና በሰዓቱ እንዳያገኙ በማድረጉ በዚህ ሳቢያ ለከፍተኛ የሞት አደጋ እየተጋለጡ እንደሚገኙ፣ ሆስፒታሉ በአስቸኳይ ተገንብቶ ለአገልግሎት ክፍት እንዲደረግ ነዋሪዎች በተደጋጋሚ ቅሬታ ማንሳታቸውና ዛሬም ይህንኑ አበክረው እየጠየቁ መሆኑን ደብሊዩቲ ሚዲያ አካባቢው መረጃዎች አሰባስቦ ባወጣው ዘገባ ጠቅሷል። የከተማውን የትራፊክ ፍሰት ያቀላጥፋል፣ የትራፊክ ችግሩን ይቀርፋል የተባለው ለከተማው ተጨማሪ ውበት ይሰጣል በሚል ከሌዊ ሪዞርት እስከ ወላይታ ሶዶ ዩኒቨርሲቲ ድረስ ያለው ዋነኛ የከተማ ውስጥ መንገድ ከተጀመረ ረጅም ጊዜ ያስቆጠረ ቢሆንም ፕሮጀክቱ ባለበት መቆሙ የፕሮጀክቱ በተንቀራፈፈ ጉዞ ምክንያት የንግድ እንቅስቃሴ ከማስተጓጎሉም በላይ በነዋሪው በተማሪውና በትራንስፖርት ዘርፉ ላይ ከፍተኛ እንግልት እየፈጠረ እንደሚገኝ በቅሬታ ተነስተዋል። ይኸው መንገድ ለዓመታት ተጓቶ እስካሁን ባለማለቁ በህብረተሰቡ ዘንድ ዘርፈ ብዙ ማህበራዊና ኢኮኖሚያዊ ችግሮች እያደረሰን የሚል ቅሬታ የቀረበ ሲሆን ከተማዋን ማዘመንና የኮሪደር ልማት እንሰራለን በሚል በየአቅጣጫው መንገዶች ያስቆፈሩት ካድሬዎች ያለአንዳች መፍትሄ ማስቀመጥ ከተማዋን ወደ ፍርስራሽ አቧራ ቀጠና የቀየሯት ቢሆንም የተባለው ኮሪደርም አለመሰራቱን ጭምር በቅሬታ አንስተዋል። የተቆፈሩ መንገዶች በአስቸኳይ ተሰርተው ካላለቁ የነዋሪውን የዕለት ከዕለት ህይወት ማስተጓጎል ሰበብ መሆናቸውን በቅሬታ ነዋሪዎች አንስተዋል። ከተማ በከፍተኛ ደረጃ የልማት መቀዛቀዝ ውስጥ መግባቷን የቆየ ፕሮጀክቶች በአስቸኳይ እንዲጠናቀቁ በቅሬታ ማንሳታቸው ተገልጿል። በእንዲህ እንዳለ አገዛዙ ስልጣን ማስጠበቂያ ያደረገውን የእርስ በርስ ጦርነት ማንሳት ተከትሎ በተደጋጋሚ የወላይታ ወጣቶችን ለጦርነት የጥይት ማብረጃ ወደ አካባቢው በሚመጣበት ወቅት የተለያዩ የተስፋ ቅስቀሳዎችን የሚያደርግ ቢሆንም በተግባር ግን ወላይታን
ለጦርነት እንጂ ለልማት አትፈለግም፣ ቦታ አልተሰጠንም የሚሉ ቅሬታዎች እያደጉ መምጣታቸውን ከአካባቢው በተደጋጋሚ ሲነሳ መቆየቱ አይዘነጋም። በሀገሪቱ ወላይታ ሶዶን ጨምሮ ሆስፒታልና መንገድ ለህዝብ አስፈላጊ የሆኑ መሰረተ ልማቶችን ትኩረት ከመስጠት ይልቅ ለጦርነት የአገሪቱን ሀብት እያባከነ ያለው አገዛዝ በበርካታ ቦታዎች ላይ መንገድ ፕሮጀክቶች ባሉበት እንዲቀሩ መደረጋቸውና አዳዲስ መንገዶች መገንባት ከጀመሩ ረጅም ዓመታት ያስቆጠሩባቸው ቦታዎች ተመሳሳይ ቅሬታ ሲነሳ መቆየቱ አይዘነጋም። በአዲስ አበባ የተሰማው ሰሞኑን እገታና ግድያ ተከትሎ ዋና ተጠርጣሪ የሆነችው የቅርብ ጓደኛዋና ግብረ አበሮቿ መሆናቸው ተጨማሪ መነጋገሪያ ሆነዋል። ከጠላቴ እኔ እጠነቀቃለሁ ከወዳጄ ግን አንተ ጠብቀኝ በማለት የ2026 ሚስ ወርልድ ኢትዮጵያ ተወዳዳሪ ሩታ ይርጋለም በእህቷ ላይ በቅርብ ጓደኛዋ የተፈጸመውን ክህደት በተመለከተ አስተያየቷን አስፍራለች። በአዲስ አበባ ሰሞኑን ታግታ ተገላ የተጣለችው የ2016 ሚስ ወርልድ ኢትዮጵያ ተወዳዳሪ የሩታ ይርጋለም ታላቅ እህት የሆነችው ወጣት ሞዴል ቅዱሳን ይርጋለም ላይ የተፈጸመው አሰቃቂ እገታና የግድያ ወንጀል መላውን ማህበረሰብ በከፍተኛ ድንጋጤና ሐዘን የጣለ ሲሆን ወንጀሉ የተፈጸመው ከትምህርት ቤት ጀምሮ በቅርብ በምታውቃትና የቅርብ ጓደኛ በምትላት ቅድስት ሙሉቀን በተሸሸገ የቅናትና የጭካኔ ሴራ መሆኑን ተከትሎ እሷም ሆነች ግብረ አበሮቿ በቁጥጥር ስር መዋላቸውን፣ ድርጊቱን የፈጸሙት ግብረ አበሮቿ መርተው እስከ ማሳየት መድረሳቸውን የወጣው መረጃ ተከትሎ በቷ ላይ የደረሰውን በተመለከተ የ2026 ሚስ ወርልድ ኢትዮጵያ ተወዳዳሪ ሩታ ይርጋለም ከጠላቴ እኔ እጠነቀቃለሁ ከወዳጄ ግን አንተ ጠብቀኝ ስትል አስተያየቷን በማህበራዊ ገጽ አስፍራለች። ባለፈው ዓርብ የተፈጸመው እገታና ተከትሎት የመጣው ተገሎ ይመጣል አደጋ የፈጠረው ድንጋጤ ተከትሎ የወንጀሉን አካሄድ ተከትሎ እየወጡ ባሉ መረጃዎች ዓርብ ዕለት ጓደኛ የተባለችው ቅድስት ሙሉቀን ለሟች ቅዱሳን ይርጋለም ስልክ በመደወል አዲስ ኮንዶሚኒየም ተከራይች ያለው መተሽ ቤቴን ይልኝ ደግሞም አዲስ የስራ ዕድል አለ በማለት በወዳጅነት መንፈስ ጥሪ ማቅረቧን፣ ቅዱሳንም በጓደኛዋ ላይ አንዳችም ክፋት ሳጠረጥር ሜክሲኮ አካባቢ ተገናኝተው ወደ ኮዬ ፈጬ ኮንዶሚኒየም ማምራታቸውን ዛሬ ይፋ የሆነው መረጃ አጋልጧል። አዲስ ተገዛ የተባለው ኮንዶሚኒየም እንደደረሱ ቀድሞ ተደብቆ ይጠብቅ የነበረ ጓደኛ የተባለችው የቅዱስ ፍቅረኛ ደሳለኝ ቅዱሳንን አፍኖ በማሰር እገታው መፈጸሙ ወዲያው ለቤተሰቦቿ በመደወል የ2 ሚሊዮን ብር ድርድር መጠየቃቸውን፣ ቤተሰብ በጭንቀት ላይ ያለ አጋቾቹ ቅዱሳን በቅርብ ስለምታውቀን ብንለቃት ሚስጥራችንን ታወጣለች በሚል ፍርሃትና ፍጹም ጭካኔ በተሞላበት ውሳኔ በዚያው ዕለት ሕይወቷን ማጥፋታቸውን፣ አስክሬኗንም በዚያው አካባቢ በተከራዩት ሌላ ተጨማሪ ኮንዶሚኒየም ውስጥ መደበቃቸውን፣ ይህን ተከትሎ በገዛ ጓደኛዋ ተክዳ ሕይወቷ የጠፋው ቅዱሳን ይርጋለም ዋና የግድያ ዓላማ እህቷ የ2026 ዓ ም ሚስ ወርልድ ኢትዮጵያ ተወዳዳሪ ሩታ ይርጋለም ካሰበችበት እንድትቀር ለማድረግ ውድድሩ ቀኑ መቃረቡን ተከትሎ የተወሰደ የክፋት ጭካኔ እርምጃ መሆኑን ለዓመታት የምታውቃት ጓደኛዋ በእህቷ ላይ የፈጸመችው ክህደት ተከትሎ የ2026 ሚስ ወርልድ ኢትዮጵያ ተወዳዳሪ ሩታ ይርጋለም በእህቷ ሞት ምክንያት ከውድድሩ መቅረቷ ተጨማሪ መነጋገሪያ ሆኗል። ዋናዋ ተጠርጣሪ ጓደኛ የተባለችው ቅድስት ሙሉቀን በአዲስ አበባ ጎተራ አካባቢ በቁጥጥር ስር የዋለች ሲሆን ተባባሪዋ ጓደኛዋ ደሳለኝ ወደ አዳማ ወይም ናዝሪት ከተማ ሸሽቶ ተደብቆ እያለ በፖሊስ ቁጥጥር ስር መዋሉን፣ እስካሁን ከጉዳዩ ጋር በተያያዘ 8 ተጠርጣሪዎች የተያዙ ሲሆን ዋናዎቹ የድርጊቱ ፈጻሚ ተጠርጣሪዎች አምነው ወንጀሉን እንዴት እንደፈጸሙ ቦታው ድረስ ተገኝተው ለፖሊስ ማሳየታቸውን የሚጠቅሱ መረጃዎች ወጥተዋል። ይህን የመሰለው አሳዛኝ ክስተት ብዙዎችን ያሳዘነ ያስቆጣና ያስለቀሰ ሲሆን በተለይም እህቷ ሩታ ይርጋለም በልብ ስብራት ውስጥ ሆና እግዚአብሔር የወደደውን አደረገ ከጠላቴ እኔ እጠነቀቃለሁ ከወዳጄ አንተ ጠብቀኝ በማለት ሐዘኗን በማህበራዊ ገጿ መግለጿን ለጉዳዩ የበለጠ ትኩረት ሰጥቶ መነጋገሪያ ሆነዋል። በካናዳ የቶሮንቶ ከተማ የሚገኘው የአሜሪካ ቆንጽላ በ4 ወራት ውስጥ ለሁለተኛ ጊዜም ጥቃት ተሰነዘረበትም። የከተማዋም ከንቲባም ተጠርጣሪዎቹን የገባችሁበት ገብተን እናድናቸዋለን፣ ለፍርድ እናቀርባቸዋለን ሲሉም ዛቱ። በትናንትናው ጠዋት በካናዳ የሰዓት አቆጣጠር 4:45 AM ላይ አንድ ለጊዜው ታርጋው በውል ያልተጠቀሰ በፍጥነት ይጓዝ የነበረ ሆንዳ መኪና በቆንጽላው ደጃፍ ላይ ጥይት በመተኮስም ከአካባቢው መሰወሩን ተከትሎ ፖሊስ ክትትል እያደረገ መሆኑን አመልክቷል። ይህ በ4 ወራት ውስጥ ለሁለተኛ ጊዜ የተፈጸመው ጸረ አሜሪካም ጥቃትን ለመከታተል የተንቀሳቀሰው የከተማዋ ፖሊስ በቆንጽላው የፊት ለፊት በራፍ ላይ መጠነኛ ጉዳት መከሰቱን፣ ነገር ግን በሰው ሕይወት ላይ ጉዳትም አለመፈጸሙንም አረጋግጧል። የከተማው ፖሊስ ምክትል ሹም ፍራንክ ባርኔዶ ተጠርጣሪው መኪናን ለመከታተል የተቻለንን ጥረትም አድርገን ነበር፣ ነገር ግን መኪናው በሰዓት በአማካኝ 140 ኪሎ ሜትር ይጓዝም ስለነበረም የአየር ድጋፍ
ባለማግኘታችን ለህዝባችን ደህንነት ወይም ፐብሊክ ሴፍቲም ሲባል ክትትላችንን ለጊዜው ለማቋረጥም ተገደናል። ነገር ግን ሁኔታውን በችልተኝነት አንመለከተውም ብለዋል። በጉዳዩም ዙሪያም ዝርዝር ማብራሪያም አንሰጥም ሲሉም የፖሊስ ሹሙ አቋማቸውን ገልጸዋል። እንደ ሮይተርስ የዜና አገልግሎት ዘገባ በቶሮንቶ በሚገኘው የአሜሪካ ቆንጽላ ላይ ባለፈው መጋቢት ወይም በፈረንጆቹ ማርች 10 2026 የዛሬ 4 ወራት አካባቢም ተከታታይ የጥይትም ሩምታም ተከፍቶ እንደነበረም አውስቷል። የከተማዋ ፖሊስ ባለፈው ሰኔ እንደገለጸው በከተማው የሚገኙ አንዳንድ ቅጥረኛ ያላቸው ወጣቶች እምነት ተቋማት፣ በአይሁድ ትምህርት ቤቶች በአሜሪካ ቆንጽላ ላይ ጥቃት እንዲፈጽሙ እየተደለሉ መሆናቸውን ከዚህ ድርጊት ጋርም በተያያዘም 3 ተጠርጣሪዎች በቁጥጥር ስር መዋላቸውንም ገልጿል። በቶሮንቶ የሚገኘው የአሜሪካ ቆንጽላ ፖሊስ ላደረገው ፈጣን ጣልቃ ገብነት ያመሰገነ ሲሆን የአሜሪካ የውጭ ጉዳይ መስሪያ ቤትም እንዲሁ ከካናዳ መንግስት ጋር በቅርበት በመስራት ላይ እንደሚገኝም አስታውቋል። የቶሮንቶም ከንቲባም ኦሊቫም ቾው ድርጊቱን አውግዘው ይህ ህገወጥ የጦር መሳሪያም ታጣቂዎችን ቁጥጥር ለመቀነስ እንቅስቃሴ እንደሚካሄድም ገልጸው በቶሮንቶ ከተማ ውስጥ ወንጀል ፈጽሞ ለጊዜው መሰወር እንጂ ማምለጥ አይቻልም፣ አንድም ሆነ ሁለትም ተጠርጣሪ የገባችሁበትም ገብተን ለፍርድ እናቀርባቸዋለን በማለትም አስጠንቅቀዋል። ህወሓት ሰሞኑን በነበሩት የትግራይ መድረኮች ላይ የተንጸባረቀው ዋና ሀሳብ የትግራይ ህዝብ ህልውና የሚረጋገጠው በጄኖሳይድ የአብይ አህመድ አገዛዝ መቃብር ላይ መሆኑን ሙሉ በሙሉ መግባባት ላይ ደርሰናል በማለት የትግራይ ህዝብን ለመክፈል የተደረገው ሴራ ከሽፏል ሲል አስታውቋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ ነጻ አውጪ ድርጅት ህወሓት ዛሬ ሐምሌ 21 ቀን 2018 ዓ.ም ሰሞኑን በትግራይ የተካሄዱ መድረኮችን አስታኮ የትግላችን ሚስጥር የትግል ክብሮቻችን በሚል ባወጣው መግለጫ በመድረኮቹ ላይ የትግራይ ህዝብ ህልውና የሚረጋገጠው በጄኖሳይድ የአብይ አህመድ አገዛዝ መቃብር ላይ መሆኑን ሙሉ በሙሉ መግባባት ላይ ደርሰናል በማለት ይፋ አድርገዋል። የተደረጉት መድረኮች የትግራይ ህዝብ በማንኛውም ተንኮልና ሴራ እንደማይበተን እንደማይሸነፍና እንደማይንበረከክ ብቻ ሳይሆን ፍትሐዊ ዓላማውና አደረጃጀቱን ይዞ በመታገል በአጭር ጊዜ ህልውናው እንደሚያረጋግጥ ለጠላትና ለወዳጆቹ ግልጽ መልእክት ያስተላለፈበት ነው ሲል ይኸው የህወሓት መግለጫ ጠቅሷል። በተደጋጋሚ ካለፈው ስህተት የማይማር ተቸክሎ የቀረ የሚል ወቀሳ የሚቀርብበት ህወሓት የጠቅላይ ሚኒስትር አብይ አህመድ አገዛዝን ካለፈው ስህተቱ የማይማር የአብይ አህመድ ጄኖሳይድ አገዛዝ ብሎ በጠራው በዚሁ መግለጫ በዚህ ሳምንት በመከታ አቅሞቻችንና በህዝባችን ላይ ሰፊ የሆነ የማደናገሪያ ዘመቻ ከፍቷል። የዘመቻዎቹ ዋና ዓላማ የትግራይ ህዝብን ከሰብአዊነት ምስል በማጥፋት ጄኖሳይድ ለመፈጸም ማነሳሻ አድርገው እየሰሩበት ናቸው ማለት በአገዛዙ በኩል እየተደረገ ያለውን ቅስቀሳ አስታኮ በወቀሳ አንስቷል። በትግራይ ህዝብ ላይ ጄኖሳይድ ለመፈጸም በዓለም አቀፍ ደረጃ የተፈጸመው የጄኖሳይድ ልምዶችን እየወሰደ ያለው አገዛዝ በትግራይ ህዝብ እየፈጸመ ያለው ተግባር ለማጠናከር እንዲሁም ከቢያፍራ ልምድ በመቀመር ላይ ተጠምዷል በማለት በቅርቡ የጠቅላይ ሚኒስትሩ አገዛዝ ይከፍተዋል የተባለውን ጦርነት ተከትሎ የጦርነቱ ዓላማ የዘር ማጥፋት መሆኑን በዚሁ መግለጫ ጠቆም ለማድረግ ሞክረዋል። ለዓለማዊ ህጎች የማይገዛው አገዛዙ ቁንጮ አብይ አህመድ አሊ ስለ ቢያፍራ ህዝብ ጭፍጨፋ ከኦሊሰንጎ ኦባሳንጆ ልምድ መውሰዱን በብሔራዊ ምክክር ኮሚሽን ስም በጠራው መድረክ ተገኝቶ የትግራይን ህዝብ ለመጨፍለቅ ያለውን ፍላጎት በግልጽ አሳይተዋል በማለት በመግለጫ የወቀሰው ህወሓት ይሁን እንጂ አብይ አህመድ ጄኖሳይድ አገዛዝ ማወቅ ያለበት ጉዳይ የትግራይ ህዝብ ፍጹም አይጠፋም ብቻ ሳይሆን ሌሎች ተመሳሳይ የህልውና አደጋ ያላቸው ህዝቦች አብሮ በመታገል የትግራይ ህዝብ ራስን በራስ የማስተዳደር መብቱን ያረጋግጣል በማለት ሰሞኑን በትግራይ የነበሩ መድረኮችን ተከትሎ ዛሬ ማምሻውን ባወጣው በዚሁ መግለጫ ጠቅሷል። የፕሪቶሪያ ስምምነት ተከትለው ባለፉት ዓመታት የትግራይ ትግል መንፈስ ለማንኳሰስ የተለያዩ ትርጉም አልቦ አጀንዳዎች እየፈበረኮ እንዲሰላችና አደረጃጀቶቹ እንዲፈርሱ እንደ ህዝብ እንዲበታተን በማድረግ የያዙትን የጄኖሳይድ ዓላማ ለማሳካት የሚያስችላቸውን ዘመቻ ከፍተዋል በማለት የወቀሰው ህወሓት መግለጫው በስም ባይጠቅስም ከአብይ አገዛዝ ጎን ተሰልፈው ያላቸው ጌታቸው ረዳና እነሱን መሰሎችን የትግራይን ህዝብ ለማጥፋት የያዘውን ዓላማ ለማሳካት ጥቂት ለሆዳቸው ያደሩ ትግርኛ ተናጋሪዎችን በመጠቀም ክብሮቻችንን ለመበረዝ ያልፈነቀለው ድንጋይ የለም በማለት ይህም እንዳልተሳካ በዚሁ መግለጫ ጠቆም ለማድረግ ሞክረዋል። በህወሓትና በጠቅላይ ሚኒስትሩ አገዛዝ በኩል እየተደረጉ ያሉ የዳግም ጦርነት ዝግጅቶች አገሪቱ ላይ ተጨማሪ የእርስ በርስ ጦርነት ግንባር በመፍጠር ሌላ ቀውስ ለማስከተል በዝግጅት ላይ መሆናቸው አዲሱ ጦርነትም ሆነ በአሁኑ ወቅት በአማራ ህዝብ ላይ የተከፈተው ጦርነትና በኦሮሚያ ክልል እየተካሄደ ያለው ጦርነት እንዲቆም በሀገሪቱ ስር ነቀል ለውጥ የሚመጣበት የፖለቲካ መፍትሄ ያስፈልጋል የሚሉ ጥሪዎች ዛሬም ተጠናክረው ቀጥለዋል። ህወሓት በመግለጫ ጄኖሳይዳዊ አብይ አገዛዝ ይበል እንጂ ከጠቅላይ ሚኒስትሩ ጋር ዶክተር ደብረጽዮን ገብረ ሚካኤል በጓዳ እየተነጋገሩ መሆኑን የሚጠቅሱ መረጃዎችን ከዚህ ቀደም የዘገብን ሲሆን ይኸው የውስጥ ንግግር ሙሉ ለሙሉ አለመቋረጡን የሚጠቅሱ አስተያየቶች ዛሬም ድረስ ይደመጣሉ።
በአንድ ወቅት በግጦሽ ሳር፣ በመጠጥ ውሃ፣ በአሳ ሀብት በመሳሰሉት ይጋጩ የነበሩ የኢትዮ ኬንያ አርብቶ አደሮች በአየር መዛባት ሳቢያ ወደ ጋራ መፍትሄ ማፈላለግ መምጣታቸው ተዘገበ። የኬንያው ዘ ስታንዳርድ ጋዜጣ እንደዘገበው በአንድ ወቅት የተኩስ ድምፅም፣ የሰዎች ጫጫታ፣ ሞትና ዋይታ ይሰማበት የነበረው የደቡብ ኢትዮጵያ ኦሞ ዞን የደሳነች ነዋሪዎችና የኬንያው ቱርካናና ናጊያንቶም ነዋሪዎች ያንን የቆየም ጥቁርም ጠባሳቸውን ወደ ጎን አድርገው በአሁኑ ላይ የማህበረሰቡ ተወካዮች ውስን የሆነውን የተፈጥሮ ሀብታቸውን እንዴት በጋራ ለመጠቀም በመሬት ላይ ቁጭ ብለው ለመመካከር፣ ሰላምታ ለመሰጣጣት፣ እነዚያም የጦር መሳሪያ አንግበው ለመገዳደል ይሯራጡ የነበሩ ወጣቶችም እንዲሁ ስለ መጻዩ እድላቸው ለመመካከር በቅተዋልም ብለዋል። የሁለቱም ማህበረሰብ የሆኑ የቀንድ የጋማ ከብቶች በሰላም በግጦሽ መሬት ላይ ተሰማርተው ሳር ይግጣሉ። በዚያ ሞቃታማ የአየር ክልል ውስጥ የሚገኙ እረኞቻቸውም እንዲሁም የከብቶቻቸው መጥገብ ከውሃ ጥማት መታደግን ተመልክተው ህፃናቱም እንዲሁ መቦረቅ ጀምረዋል። ይህንን አስገራሚ ክስተት ከዚህ ቀደም ማንም ይከሰታል ብሎም በውኑ አይገምትም ነበርም ሲል ዘ ስታንዳርድ አትቷል። ህይወታቸው ሙሉ በሙሉ በቀንድ ከብቶቻቸው ላይ የተመረኮዘው የኢትዮ ኬንያ አርብቶ አደሮች የተፈጥሮ አየር መዛባትም ያስከተለባቸው ጠላትነት ከፍጡራን ወይም ከሰው ልጆችም የእርስ በርስ ጠላትነትም የከፋ መሆኑን የገለጸው ዘገባው በኦሞ ዞን ምክንያት በጎርፍ አደጋ በተደጋጋሚ ጊዜያት የተጠቁት የደሳነች ነዋሪዎችም ድርቅ ወደ ሆነው ወይም ወደ ደረቁ ሰሜን ኬንያ አካባቢም ለመሸሽም ሲገደዱ የኬንያ አርብቶ አደሮችም እንዲሁ ለከብቶቻቸው ግጦሽና የመጠጥ ውሃን ፍለጋ ወደ ኢትዮጵያም ድንበር መጠጋትን ይመርጣሉም ብሏል። የሰላም አቀንቃኝ የሆነው የደሳነች ነዋሪው ኩኩቴ በቅርቡ በሰጡትም አስተያየትም ዛሬ ከኬንያውያን ወንድሞቻችን ጋር ብንዋጋም ከብቶቻችን ነገ ያልቁብናል። ይህ የአርብቶ አደሮቻችን እውነተኛው ህይወታቸው ነው ብለውታል። ለበርካታ ነዋሪዎች የተፈጥሮ አየር መዛባት ወይም በእንግሊዝኛው ክላይሜት ቼንጅ ድንበርና ዘር የማይገድበው ብርቱ ፈተና መሆኑን የኢትዮ ኬንያ አርብቶ አደሮችም ትልቅ ትምህርት መውሰዳቸውን ዘ ስታንዳርድ ዘግቧል። በኢትዮ ኬንያ ድንበር ላይ በተደጋጋሚ ጊዜያት የሚከሰቱ ግጭቶችን ለመፍታትም በሁለቱ ሀገራት ባለስልጣናትና የማህበረሰብ መሪዎች መካከል የተለያዩ ውይይቶችም ሲካሄዱ መቆየታቸው አይዘነጋም። በመካከለኛው ምስራቅ ጦርነት ከኢራን በኩል የተለያዩ ጥቃቶችን ያስተናገደችው የቱሪስቶች መዳረሻ የነበረችው የተባበሩት አረብ ኤሚሬት ዱባይ ቱሪስቶችን ለሚጎተጉቱ ዜጎቿም ጉርሻ ለመስጠት መዘጋጀቷን አስታወቀች። አሜሪካና እስራኤል ያለ አንዳች ትንኮሳ በኢራን ላይ ባለፈው የካቲት ወር በጀመሩትም የአየር ጥቃትም ኢራን በወሰደችው አጸፋይ እርምጃም ተጎጆች ከሆኑትም የባህረ ሰላጤው ሀገራት መካከል አንዷ የሆነችው ዱባይ ሆቴሎቿ በአሁኑ ወቅት 80% በላይ ወደ መደበኛ ስራ አለመመለሳቸው ወይም ባዶ መሆናቸው ያሰጋቸው የአገሪቱ ባለስልጣናት በአንድ ወቅት ምድራዊ ገነት ወይም የቱሪስቶች መዳረሻ የሚሏት ዱባይ ዳግም ቱሪስቶችን ለመጋበዝ የኤሚሬት ዜግነትና መኖሪያ ፈቃድ ያላቸው ሁሉ ቱሪስቶችን ጓደኞቻቸውን፣ ቤተሰቦቻቸውን ዱባይን እንዲጎበኙ ካግባቡ በነፍስ ወከፍም እስከ 816 የአሜሪካን ዶላር ጉርሻ ለመስጠት መወጠኑን አስታውቋል። የዱባይ ግብዣም ወይም ዱባይ ኢንቫይት በተሰኘው አዲሱ የመግባቢያን ፕሮግራም ውስጥ የሚሳተፉ እድሜያቸው ከ18 ዓመት በላይ የሆናቸው የኤሚሬት መታወቂያ ያላቸው ሲሆኑ ቢያንስም ከአሁኑ ጀምሮ እስከ መጪው ጥቅምት ወይም በፈረንጆቹ ኦክቶበር 31 2026 ድረስም እስከ 3 የሚጠጉ እንግዶችን በዱባይ እንዲቆዩ የሆቴል የምግብ ጥቅማ ጥቅሞችም እድል እንዲያገኙ ማግባባት ይችላሉም ተብሏል። ዱባይን የሚጎበኙ እንግዶች በበኩላቸው የኤሚሬት ነዋሪዎች ያልሆኑ ህጋዊ የቱሪስት ቪዛ ያላቸው ወደ ዱባይም በአየር በየብስና በባህር የገቡ መሆናቸው ይጠበቃል። ቱሪስቶችን ለመሳብ ሲባል የሆቴሎችም ቀረጥም የመዘጋጃ ቤትም ቀረጥም የተነሳ መሆኑም ታውቋል። በርካታም የኢራን ሚሳይሎች በጸረ ሚሳይሎችም ቢከሽፉም ታዋቂው ባለ 5 ኮከቡ ፌርማውንት ለፓልም ሪዞርትና ጆመራቢ ቦርን አል አረቢያ ሆቴልን ጭምር መመታታቸውና ለእድሳት መዳረጋቸውም ታውቋል። የዱባይ ዓለም አቀፍ አውሮፕላን ጣቢያም እንዲሁም ባለፈው መጋቢት ወር ላይ ስራውን ማቋረጡ አይዘነጋም። ዱባይ ቱሪስቶችን ኑልኝ እባካችሁ ብትልም የአሜሪካ የውጭ ጉዳይ መስሪያ ቤትን ጨምሮ በርካታ አገራትም ዜጎቻቸውን ወደ ዱባይና መካከለኛው ምስራቅም አትጓዙ የሚል የጉዞ ማስጠንቀቂያ መስጠታቸው ይታወሳል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።